በሰው ሀገር ያላችሁ እህቶች የባካችሁን ከፍተኛ ጥንቃቄ አድርጉ። ዛሬም እንግዲህ ሌላ መርዶ ነው የተሰማው ማለት ነው። ይቺ በምስሉ ላይ የምታዩት እህታችን በሚያሳዝን ሁኔታ ህይወቷ አልፎ ተገኝቷል ማለት ነው። ምንድን ነው የተፈጠረው? እንዴት ህይወቷ አለፈ? በዝርዝር የምነግራችሁ ይሆናል። ገና በዚች ልጅ ጉዳይ ሀዘናችንን በደንብ ሳንወጣ እንደገና ሌላ አስደንጋጭ ነገር ነው የሰማነው። የምሬ ነው የምላችሁ። ነገ ተነገ ወዲያ ደግሞ ምን እንሰማ ይሆን? ያሰጋል። የኛስ መጨረሻ ምን ይሆን? ብዙ ጥያቄ ይፈጥርባቸዋል። የተሰደድነው ሰርተን ለመለወጥ ነው። ነገር ግን እየሆነ ያለው ነገር በሙሉ የሚያሳዝንና ለነገ ስጋት የሚሆን ነገር ነው። ሰላም ያለበት ሀገር ላይ ያለን እንላለን፣ ግን እህቶቻችን በሚያሳዝን ሁኔታ ህይወታቸው ካለፈ በኋላ ሆዲቃቸው ተቀዱ፣ የተለያየ የውስጣቸው ነገር ወጥቶ ማንም ጠያቂም ሆነ ተጠያቂ አካል የለም ማለት ነው። ኤምባሲም የለም፣ ማንም ፍትህን እየሰጠም አይደለም እስካሁን ድረስ ማለት ነው። እኔ እንጃ ምን ማድረግ እንዳለብን ራሱ አላውቅም። ይቺ እህታችን በምስሉ ላይ የምታዩት ማለት ነው ሳውዲ አረቢያ በገባች ገና በአንድ ወሯ እንግዲህ ራሷን ልታጠፋ ከ3 ቀን በፊት ነው የተባለው። ራሷን ልታጠፋ ክፍል ውስጥ ገብታለች ብለው አሰሪዎቿ ወደ ኤምባሲ ይደውላሉ። ከ3 ቀን በኋላ ግን ራሷን አጠፋች ብለው ተናገሩ ማለት ነው። በተናገሩ ማለትም እንደ ዛሬ እንግዲህ ራሷን ልታጠፋ ነው ብለው ተናግረው ከ3 ቀን በኋላ ራሷን አጠፋች። እንግዲህ ይቺ ልጅ ማዳንም ይቻላል፣ ብዙ ነገር ማድረግ ይቻላል። እውነት ራሷ ናችሁ እያጠፋችሁ። ሌላው ነገር ይቺ ልጅ አገሯ ለመግባት አስከሬኗ እስከ 6 ወር ድረስ ይፈጃል ተብሏል። በይፋ ተነግሯል ይሄን ነገር ማለት ነው። ገንዘብ ይዋጣ ምናምን ሲባል እስከ 6 ወር ድረስ እንደሚፈጅና አሰሪዎቿ ደግሞ በ6 ወር እስራት እንደዚሁም በ100,000 ሪያል ቅጣት እንደተላለፈባቸው ሰምተናል። የዚች ልጅ አስከሬን ታዲያ የዚችኛዋ ልጅ አስከሬን እንዴት ነው ወዲያው ህይወቱ አልፎ ወደ ሀገሯ ሊገባ ይቻለው የሚለው ጥያቄ በጣም በጣም ማለት ውስጣቸው ሰላም እንዳይኖረው ያደርጋል። ምን እየተካሄደ ነው ያለው? ከዚህ በፊት አንዲት እህታችን እዚህ ዱባይ ስትሰራ ለ6 ዓመት የሰራችበት ቤት አሰሪዎቿ ቀድመዋት እንደ ዛሬ ሄደው እሷ ልክ እንደ ነገ ተከተላቸው ወደ ቱርክ ሄዳ ሰላም የነበረች ስንት ዓላማ የነበራት በጥሩ ሁኔታ ትኖር የነበረች ልጅ ቱርክ ከሄደች በኋላ ሰውነቷ ተቀያየረ፣ በድንገት ታመመች በሚል ሁኔታ እራሷን አጠፋች ተብሎ ተወራ። አገሯ ስትሄድ ግን እቃዋ የተቀዳደደ ነው ሰውነቷ ማለት ነው። ብዙ ነገር ተወርቷል። ከዛም በኋላ ብዙ ነገር ተሰምቷል ስለሷ። ማንም ፍትህን አልሰጣትም። ያለችበትም ቱርክ ስለሆነ ማንም ከጎኗ ሊቆም አልፈለግም። ቤተሰቦቿን ቢሆኑ አስመርምሩ ሲባሉ አንፈልግም ነው ያሏት። ቤተሰቦቿ እናትና አባት የላትም። እህትና ወንድሞቿ ናቸው ያሉት። እንግዲህ ወንድሟ ምን እንዳለ ሁላችሁም ሰምታችኋል። ያው እንግዲህ እነ መሲ ያለውን ነገር ይፋ አውጥታለች የተባለውን ነገር ሰምተናል። ያሳዝናል። እውነቴን ነው የምላችሁ። በጣም ነው ያስጨነቀኝ። በጣም ማለት ነገ ደግሞ ምንድን ነው የምንሰማው? እነዚህን የመሳሰሉ ልጆች ገና ወጣት 20 18 ምናምን የሚመደቡ ልጆች ህይወታቸው በከንቱ እየቀረ ነው ያለው። በሰው ሀገር ሰርተን ተለውጠን ሰው እንሆናለን ብለው አገራቸው ላይ ለመመለስ ነበር እቅዳቸው። ተመርምረው ሙሉ ጤንነታቸው ተረጋግጦ ከሄዱ በኋላ ግን እዚያ የሚፈጠረው ነገር የሚገርም ነገር ነው። ራሳቸውን አጠፉ፣ እቃቸው ተቀዳዷል ሆዳቸው። ቆይ ለምንድን ነው ኤምባሲስ ቢሆን የኛ ኤምባሲ ለምንድን ነው የማይጠይቀው? ማለት እኛ ምንም ማድረግ አንችልም፣ ግን ኤምባሲያችን ለምንድን ነው ከኛ ጎን የማይቆመው? በዚህ ልጅ ጉዳይ ፍትህ እየተጠየቀ ነው ያለው። አስከሬኗ እንዲመረመር እያሉ ፍትህ እየጠየቀች ነው ያለችው በየሚዲያው ላይ። እስካሁን ድረስ ግን ምንም አዲስ ነገር የለም። በእውነት ይቅርታ አድርጉልኝ። ኤምባሲዎች በጣም ስራ ሊበዛባቸው ይችላል፣ ብዙ ነገር ሊኖርባቸው ይችላል፣ አናቅም። ነገር ግን ከዚህ የባሰ ነገር አለ ወይ? ዜጋ እንደዚህ ሲራክስ ማየት በጣም ነው የሚያሳዝነው በእውነት። እንደዚህ ርክስ ለማን መጫወቻ ስንሆን፣ አሁን እኮ ዝም ሲሉ ነገም እየቀጠለ ይሄዳል። አሁን እየተባለ ያለው ነገር ምንድን ነው? በጣም ብዙ ወጣቶች በዚህ መልኩ ህይወታቸውን እያጡ ነው ያሉት። ጤንነታቸው ተረጋግጦ ነው የሚመጡት። እቃቸው እየወጣ ወደ ሀገራቸው እየተላኩ ነው ያሉት። የተደራጀ ኃይል አለም እየተባለ እየተወራ ነው ያለውና ሁላችሁም ራሳችሁን ጠብቁ። በጣም ነው የሚያሳዝነው። በዚህ ኃይል እንግዲህ በውጪ የሚሰሩ ጠያቂ የሌላቸው ጓደኛ የሌላቸው የተለያየ ቤተሰብ የሌላቸው ሰዎች ስንት ናቸው ግን ወጥተው የቀሩ? ቤት ይቁጠራቸው። ስንት ናቸው ቤተሰብ ከዛሬ ነገ ትደውላለች ጠፋች እያሉ የቀሩ ስንት ናቸው? ፈጣሪ ነው እሱ የሚያውቀው የቁጥራቸውን ብዛት ማለት ነው። ማለት በእውነት ነው የምላችሁ። እኔ በጣም 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 ከምነግራችሁ በላይ ስጋት ውስጥ ነው ያለሁት ማለት ነው። ፈጣሪ ለሀገራችን ያብቀን ሁላችንንም። በእህቶቻችን ላይ እየደረሰ እየተካሄደ ያለው ነገር እጅግ በጣም ያማል። እንደ ሀገር ነው የወደቅነው። እውነቴን ነው የምላችሁ። እንደ ሰው እንደ ግለሰብ ሳይሆን እንደ ሀገር ነው።
ሌላ ሀገር ላይ ቢሆን ግን ዝም ይባላሉ። አንድ ዜጋ ሲሞት ምን ያህል ውድ እንደሆነ እናውቃለን። ግን እኛ በየቦታው እንደ ቅጠል ይረግፋሉ፣ ጠያቂ የለም። በጣም በሚያሳዝን ሁኔታ እቃቸው ተከፍቷል። እራሳቸውን ካጠፉ አሁን ገንዘብ እንግዲህ የራሷን አጠፋች ሲባል በመጀመሪያ ደረጃ በቻርጅ በክሎሮክስ ጠጣች ነው ሴትዮዋ በላይ የተናገረችው። ክሎሮክስ ጠጣች። ከዛም በኋላ በራሷ በቻርጀር ገመድ አንቃ ራሷን ገድለች። የማይመስል ነገር ማለት ነው። እንዴት ነው አንድ ሰው ሆዳችንን እንኳን ሲያመን አንቆምም፣ አንችለውም ህመሙን። እንዴት ነው እንደዚህ አይነት ነገር ጠጥታ ከዚያ በገመድ ራሷን ልታንቅ የምችለው? በጭራሽ የማይጣጣም ነገር፣ ሌላ መፍትሄ ወይ ወድቃ እንኳን እንደዚህ ቢባል እኔ ያሳምናል። ልጅቷ በጣም ደስተኛ ናት፣ ከቤተሰቦቿ ጋር ደስተኛ ናት፣ ከእህቷ ጋር ደስተኛ ነች። ቪዲዮዋን እንዳለ ገብታችሁ ቲክቶክ ላይ ማለት ነው እንዳለ አንድ ባንድ ነው ያየሁት። በጣም ደስተኛ ነች። ለምን እንደዚህ ታደርጋለች? ምንም መፍትሄ ምክንያት የሌለው ነገር። ከሰዓታት በፊት ከእህቷ ከቤተሰቦቿ ጋር አውርታ ከሰዓታት በኋላ እንደዚህ አይነት ነገር ተፈጠረ ሲባል እጅግ በጣም አስደንጋጭ ነው። በጣም ነው የሚያሳዝነው። እውነቴ ነው የምላችሁ። ግዴታ እኮ እኛ ጋር መምጣት የለበትም። ነገር ግን ነገ እኛ ጋር ምንድን ነው የሚመጣው? ነገ በሌላዋ ስደተኛ በሌላዋ ድሃ ላይ ደግሞ ምንድን ነው የሚመጣው? እና ኤምባሲ ለምንድን ነው ዝም የሚለው? በእንደዚህ አይነት ጉዳይ ላይ መፍትሄ የማይሰጠው ለምንድን ነው? የዚች ልጅ ጉዳይስ አስከሬኗ ተመርምሮ መፍትሄው የሆነችው ነገር የተፈጠረው ነገር የማይነገርን ለምንድን ነው? ለምን እንደዚህ ተደባበቀ? ለምን ስቃዋ ሆዷ መከፋፈት አስፈለገው? በጣም ብዙ ጥያቄ የሚፈጥር ነው በእውነት። እኔ እንጃ አላቅም። በእርግጥ ሁሉም ሰው በራሱ ጫማ ላይ እስካልቆመ ድረስ አይረዳውም። ይህንን ህመም የሚያውቀው የተሰደደና የሚንገላታ ሰው ብቻ ነው። እና ኤምባሲ ውስጥ ራሱ ስልጣን ወይንም ደግሞ ስራ መያዝ ያለባቸው ከስደተኞች አንዱ እንጂ አንድ ከኢትዮጵያ መጥቶ ኤምባሲ ውስጥ ባይሾም ራሱ አሪፍ ነው ብዬ አስባለሁ፣ እንደኔ ማለት ነው። ምክንያት ሲደወልላቸው ራሱ አያነሱም ስልክ። በጣም ነው የሚያሳዝነው በእውነት በጣም ነው ልብ የሚሰብረው። እነዚህን የመሳሰሉ የነገ ሀገር ተረካቢዎች፣ የቤተሰብ ተስፋዎች እንደዚህ ቅጥፍ ሲሉ እጅግ በጣም ነው ልብ የሚሰብረው። እኛ እንደዚህ ሰምተን ልባችን የተሰበረ ቤተሰብ ምንድን ነው የሚለው? ምንድን ነው የሚሆነው? ቤተሰብ ሳውዲ በገባች በአንድ ወሯ እንደዚህ ሆነ ሲባል የሆነ ነገር እንዳለ ግልጽ ነው። በቃ የሆነ የተደራጀ ግብረ አበር አለ፣ የሆነ ኃይል እንዳለ ግልጽ ነው። ስለዚህ ሁላችሁም ራሳችሁን ጠብቁ። ፈጣሪ በሰላም እንደወጣን በሰላም ለሀገራችን ያብቃን። እንዲህ ሰርተን ለመለወጥ ገንዘብ ለማግኘት በላባችን ለመተዳደር ብንወጣም ከዚህም ማጥባጃ አለ። አገራችንም ላይ ደግሞ እንዳንሰራ ሰላም የለም። ቆይ ምንድን ነው የሚሻለው? በጣም ጥያቄ የሚፈጠር ነገር እኮ ነው በእውነት። ምን እናድርግ? የት እንሂድ? ሆድ እንደው አሁን በልቶ አሁን አላየሁም ይላል። ሌላው እሺ ተራ ነገር ነው፣ ቅብጣት ነው። ጫማ ማድረግ፣ መልበስ፣ የተለያየ ማጌጥ ቅብጣት ይሁን። ሆድ እኮ ግዴታ መሙላት አለበት። መጠለያ እኮ ግዴታ ያስፈልገናል። ያንን ለማድረግ ለመፍጨርጨር ራሳችንን ለመቻል ነው ተጫውተን እንኳን ሳንጠግብ ዘለን ሳንጠግብ ጓደኞቻችንን ቤተሰቦቻችንን ሳንጠግባቸው የምንሰደደው። ግን በዚህም ቁልፍ ሲሆን በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። ፈጣሪ ለቤተሰቦቻቸው መጽናናትን ይስጥልን።